እንኳን ለብርሃነ ልደቱ አደረሳችሁ። ይህ አሐዱ ዞን ነው። እንደምን አምሽታችኋል ክቡራንና ክቡራት። የሀገር ውስጥና ዓለም አቀፍ ወሬዎችን ይዘንላችሁ ቀርበናል። በቅድሚያም አበይት ወሬዎችን እንሆ። ቅዱስ ፓትርያርኩን ጨምሮ የሃይማኖት አባቶች መልእክት አስተላለፉ። የሚኒስትሮች ምክር ቤት ውሳኔ አሳለፈ። በውጭ ዜና በረራው ታገደ። የውጭ ጉዳይ ሚኒስትሩ አርጌሳ መግባታቸው ታውቋል። ወደ ዝርዝር መረጃው እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸው የጌታችን የአምላካችንና መድኃኒታችን ኢየሱስ ክርስቶስ በዓል ልደት እግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው ብለዋል። መምኑ በዓሉን ስለ ሀገሪቱ ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና መጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት እግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉንና ክብር ሲሉም አባታዊ ጥሪያቸውን አስተላልፈዋል። በዚህ በተጨማሪም የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀነ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ እንኳን አደረሳችሁ መልእክትን አስተላልፈዋል። የልደት በዓልን ስናከብር ስለ ሰው ልጆች ክብር የምንሰራበት፣ ሰዎች የሚከባበሩበት፣ የሚዋደዱበትና የሚተሳሰቡበት ሊሆን ይገባል ሲሉም ካርዲናሉ አስገንዝበዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ለኢየሱስ ክርስቶስ የገና በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በዓሉን አስመልክቶ በሰጡት መግለጫ በኢትዮጵያና በተለያዩ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን 2018 የኢየሱስ ክርስቶስ የልደት በዓል የደስታና የፍቅር እንዲሆን ተመኝተዋል። የወንጌል አማኞች በክርስቶስ ኢየሱስ በኩል የተሰጣቸውን ፍቅር ለሌሎች ማካፈል እንዳለባቸውም አሳስበዋል። ሚኒስትሮች ምክር ቤት ውሳኔ አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 51ኛ መደበኛ ስብሰባ የተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፈዋል። በዚህ የ51ኛ ሚኒስትሮች ምክር ቤት ስብሰባ ከተላለፉ ውሳኔዎች መካከል አንደኛ ምክር ቤቱ ቅድሚያ ሰጥቶ የተወያየበት ጉዳይ የማዳበሪያ ምርት ፍቃድ እንዲሁም የፖታሽ ማዕድን ምርት ፍቃድ ረቂቅ ስምምነቶችን በተመለከተ ነው። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝት ለማሳደግ፣ ለዜጎች ስራ ዕድል ለመፍጠር፣ አገራችን ለማዳበሪያ ግዢ የምታውለውን ከፍተኛ ውጭ ምንዛሬ ማስቀረትና ለሀገራችን አርሶ አደሮች ወቅቱን የጠበቀ የማዳበሪያ ስርጭትን እንዲኖር ለማድረግ ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ተጠቃሚነት አንጻርም የመንግስትና የፖሊሲ አቅጣጫ የተከተሉ መሆናቸው ማረጋገጥ የማዕድን ሚኒስቴር ስምምነቶቹን እንዲፈራረም ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምጽ ይሁንታ ሰጥቷል። ሁለተኛ ደረጃ የቤት ልማት ረቂቅ ፖሊሲ የተመለከተው ምክር ቤቱ የተወያየበት ሌላኛው አጀንዳ ነው። ባለፉት ዓመታት በቂ የቤት አቅርቦት እንዲኖር የተደረጉ ጥረቶች ቢኖሩም አሁንም የቤት አቅርቦትና ፍላጎት የተጣጣመ አይደለም። በመሆኑም በከተማና በገጠር ለሚኖሩ ለሁሉም ዜጎች አቅሙን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት ዘላቂነት ማረጋገጥ የሚያስችል የፖሊሲና የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱን በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በሶስተኛ ደረጃ ምክር ቤቱ ተወያየበት ጉዳይ ኮሪያ ኤክስፖርት ኢምፖርት ባንክ ጋር በተደረገው የፋይናንስ ድጋፍ ስምምነት ላይ ነው። ብድር ስምምነቱ ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የሚውል 30 ሚሊዮን የአሜሪካን ዶላር የሚያስገኝ ሲሆን የሕክምና መሳሪያዎችን ችግር የሚፈታ ዝቅተኛ ወለድ 0.01% የሚከፈልበትና ከ5 ዓመት የችሮታ ጊዜ ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱን ብድሩ ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣም መሆኑን በማረጋገጥ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በአራተኛ ደረጃ ምክር ቤቱ የተወያየበት ጉዳይ የኢሚግሬሽን ዜግነት አገልግሎት ለሚሰጣቸው የተለያዩ አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ነው። ተቋሙ ለተገልጋዮች ጥራትና ታማኝነት ያላቸው አገልግሎቶችን ለመስጠት የሚያወጣቸውን ቀጥተኛና ቀጥተኛ ያልሆኑ ወጪዎች አገልግሎቱ ቀጥተኛ ተጠቃሚ ከሆነው የህብረተሰብ ክፍል ተመጣጣኝ ክፍያ በማስከፈል እንዲሸፍን ለማድረግ እንዲያስችለው ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱን በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በፌዴራል ነጋሪት ጋዜጣ ላይ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። አምስተኛ የህብረት ስራ ማሻሻያ አዋጅ ምክር ቤቱ የተወያየበት ሌላኛው አጀንዳ ነው። በስራ ላይ ያለው የህብረት ስራ ማህበራት አዋጅ ቁጥር 85/2009 ሀገራዊ ለውጡን ተከትሎ ከተቀመጡ አቅጣጫዎች ጋር የተጣጣመ እንዲሆን ለማድረግ አዋጁን ማሻሻል አስፈላጊ ነው በመገኘቱ ማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱን በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ስፖርት ፖሊሲ ማሻሻያም በምክር ቤቱ ውይይት የተደረገበት ሌላኛው ጉዳይ ነው። ለ28 ዓመታት ስራ ላይ የነበረው የስፖርት ፖሊሲ የነበሩበት ክፍተቶች ለመሙላት ከልሶ የነበረ ሲሆን ዛሬ ምክር ቤቱ መክሮ ግብዓቶችን በማከል በሙሉ ድምጽ አጽድቋል። መጀመሪያ የስፖርት ህግ የሆነው የፌዴራል ስፖርት ልማትና አስተዳደር አዋጅም ምክር ቤቱ ውሳኔ ከሰጠባቸው ጉዳዮች አንዱ ሲሆን ምክር ቤቱ አይቶና በሰፊው ተወያይቶ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ አጽድቋል። እነዚህ የህግ ማዕቀፎች በኢትዮጵያ ስፖርት ልማትና አስተዳደር ላይ ውጤት እንዲመጣ የሚያግዙ ናቸው ተብሏል። በረራው ታገደ።
ሶማሌላንድ ሪፐብሊክ ከዛሬ ጀምሮ ወደ ሀገሯ ሳምንት 4 በረራ ሲያደርግ የነበረው ጅቡቲ አየር መንገድ ኤር ጅቡቲ ውሉን በማቋረጥ ወደ ሀርጌሳ እንዳይበር እገዳ ጥላለች። በሁለቱ ሀገራት መካከል ነገሮች የተካረሩት ከእስራኤል እውቅና መስጠት በኋላ ነው። እስራኤል ለሶማሌላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሌ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን ቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘግታለች። በሌላ በኩል ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። በተያያዘ ዜና የእስራኤል የውጭ ጉዳይ ሚኒስትር በታሪክ መጀመሪያ የተባለውን ጉዞ ማድረጋቸው ተሰምቷል። የእስራኤል የውጭ ጉዳይ ሚኒስትር ለመጀመሪያ ጊዜ ለይፋዊ ጉብኝት ሶማሌላንድ ገብተዋል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሯ ጌዲዮን ሳር ለመጀመሪያ ጊዜ ለይፋዊ ስራ ጉብኝት ዛሬ ጠዋት ሶማሌላንድ መዲና ሀርጌሳ መግባታቸው ተገልጿል። ጌዲዮን በቆይታቸው ከሶማሌላንድ ፕሬዝዳንት ጋር አብዱራህማን መሐመድ አብዱላሂ ጋር ገናኛሉ ተብሎ ይጠበቃል። ሁለቱ ወገኖች በፕሬዝዳንቱ ቤተመንግስት በጋራ መግለጫ እንደሚሰጡም ምንጮች አክለው ገልጸዋል። ዲፕሎማሲ ምንጩ እንደገለጸው ጉብኝቱ በእስራኤልና በሶማሌላንድ መካከል ያለውን ትርጉም ያለው ፖለቲካዊና ስትራቴጂካዊ ትብብር ለማሳደግ ያለመ ነው ተብሏል። ክቡራትና ክቡራን የዛሬውን መረጃችንን በዚህ ቋጭተናል። ቀጣይ በሌሎች መረጃዎች እንገናኛለን። ለቻናላችን አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም በዓል እንዲሆንላችሁ ተመኘን።